አንተን ከባለቤት እቅፍ ውስጥ አውጥቼ ራሴ ለማድረግ ምንም ነገር አደርጋለሁ። አቦ ተረጋጊ አትበለኝ እሺ። ስማ እኔ የምረጋጋው ያቺን እንደ መትገር የተጣበቀችብህ ሚስትህን ፈተህ እኔን ስታገባ ነው። እሺ እባክሽን በእኛ ልብን በሚጠግኑ ቃላቶች ልቤን ጠግኝ። ከምን ጊዜውም በላይ ዛሬ ልቤ ተሰብሯል። ማሪ ጠንካራዋ እህትሽ በቃ አሁን ደክሞኛል። ዛሬ ከምልሽ በላይ ነው የከፋኝ። ከማትፈልጊው ሰው ጋር ህይወት አትጀምሪም ብዬ እኮ ነው እኔም እስከ ዛሬ የጠበቅኩሽ። ከዚህ በላይ ግን አልታገስሽ። ጓዝሽን ጠቅልለሽ በተማርሽበት ፊልድ ስራ ፈልገሽ የራስሽን ህይወት መኖር ትችላለሽ። መውለድ እንደማች እያወቅኩ ከአንቺ ጋር መኖር ነገን ተስፋ ማድረግ ከምልሽ በላይ ከብዶኛል። በቃ ተስፋ ማድረግ ሰልችቶኛል። የኔ ውድ ባል እባክህን አናግረኝ፣ አትዝጋኝ። ቆይ ምን አጥፍቼ ነው? ምን በድዬክ ነው? ጥፋቴስ ምኑ ላይ ነው? ፍቅራችን ለምን ችላ ትለዋለህ? ስንቶቹ እንደነሱ አይነት ፍቅር በሰጠን ብሎ እንዳልተመኙ አሁን ምንድነው ፍቅራችን መቀዝቀዙ? እኔ እኮ ጥፋቴን ነግረኸኝ ብዘጋኝ እኮ ችግር የለው፣ ግን ምንም በማላቀው ነገር ከዘጋኝ ስንት ቀን? የኔ ውድ እባክህን በፈለከው ቅጣኝ፣ ግን በዝምታ አትቅጣኝ። ዝምታ ያሳመመኛል። ቆይ ያ ሁላ ደስታችንና ፍቅራችን የት ገባ? እባክህን መልስልኝ፣ ዝም አትበለኝ። ፍቅር እሱ ድሮ ነው፣ ድሮ የድሮ ታሪክ እያነሳሽ ምንም ባትይኝ ይሻለኝ። የኔ ውድ እባክህን እንደዚህ አትሁን። ቢያንስ ለትላንት ፍቅራችን ስትል በመነጋገር እኮ ሁሉም ነገር ይታደሳል። ለምንድን ነው እንደዚህ ተስፋ የምቆርጠው? የኛ ፍቅር እንደዚህ ተስፋ የሚያስቆርጥ ነው? እኔ እኮ እንደ እድሜ ኩዮቼ ወጥቼ ስራ ልስራ አላልኩም። የምወደውን ስራ እንኳን የተውኩት አንተን ለመንከባከብ ብዬ ነው አይደል? ስራ ሰርተህ ደክመህ ስትመጣ በፍቅር ልቀበል ስለምፈልግ ነው። ለምንድን ነው የኔ ጥረት ማይገባ? ለምንድን ነው ማትረዳኝ? እኔ እኮ ለፍቅራችን ስል ነው ቤተሰቦቼን ጥዬ ሁሉ ነገሬን ጥዬ የመጣሁት። አንድ ነገር ልንገርሽ። አዎ ትወጂኛለሽ፣ ወድሻለሁ። ትላንትና ባሳለፍነው ነገር ብዙዎች ቀንተውብናል። ብዙዎች የኛን ህይወት ተመኝተዋል። እሱን አልክድም። ግን ፍቅር ብቻውን ምንም ትርጉም የለውም። የኔና አንቺ እንደዚህ መዋደድ ምንም ትርጉም የለውም። ታያለሽ፣ ቤት አለን። ቤታችን ሰፊ ነው፣ ሳሎኑ ሰፊ ነው፣ ንብረቱም አለ። ግን ምን ዋጋ አለው? ሁለታችን ብቻ ነው። እዚህ ቤት ውስጥ ከኔና አንቺ ውጪ ሌላ ምንም አይነት ድምጽ አይሰማም። አስበሽዋል? እዚህ መሀል አንድ ልጅ ሁለት ልጅ ቢቦርቅ የሚሰማውን ስሜት ይሄንን ጣም ለማጣጣም አስበሽው ታውቂያለሽ? አታውቂም? አውቃለሁ፣ እረዳሃለሁ። ስሜት በጣም እንደተጎዳ ይሰማኛል። ግን በቃ ልጅ እኮ የአላህ ስጦታ ነው። ከኛ የሚጠበቀው እኮ ላይ ለመስገድ፣ መጾም፣ ዱዓ ማብዛት ነው። እየነገርኩሽ እኮ ነው። ፍቅር ብቻውን ትርጉም የለውም እያልኩሽ እኮ ነው። እንዴ ብዙ ነገር እንዳጣው እየተሰማኝ ነው። ይሄን ስሜቴን ደግሞ ልትረጂኝ ይገባል። ቆይ እሺ ምን ላድርግ? ተመልከቺ፣ ጓደኞቼ ከኔ በኋላ ያገቡት እንኳን በልጅ ተባርከው ከአንድ ሁለት ሶስት ልጆች ወልደዋል። በዛ ላይ ደግሞ ልጆቻቸው እነሱን ሳይ ምን እንደሚሰማኝ ታውቂያለሽ?
ውስጤ ምን ያህል በዚህ ነገር እየተጎዳ እንደሆነ ስላላወቅሽ ነው። ግን እኮ ልጅ የሚሰጠው አላህ ነው፣ የሚሰጥህም የሚነሳህም አላህ እኮ ነው። ለይል ሰግደን እየጾምን ዱዓ ማድረግ እኮ ነው። በዱዓ ማይቀየር ነገር የለም። የሰው ልጅ ነው እኮ ሲጨቀጭቀው የሚሰለቸው። ለምንድን ነው የቂን ማይኖር? ሁሉም ነገር እኮ በዱዓ ማይቀየር ነገር የለም። ሁሉም ነገር በዱዓ መቀየር ትችላለህ። ግን ለዚህ ሁላ ነገር ዋና ነገሩ የሚሆነው ፍቅር ሲኖር ነው። ፍቅር ብቻውን ትርጉም የለውም እያልኩሽ እኮ ነው። ልጅ የሚሉት ትልቅ ስጦታ አለ። እሱ ስጦታ ሁለታችን መሀል ከሌለ ምን ትርጉም አለው? እኔና አንቺ በፍቅር እንደዚህ መክነፍ። ሌላው ነገር ይቀርና ጓደኞቻችን ጋር እንኳን ስንሄድ የእነሱ ልጆች ስመለከት ምን አይነት ስሜት እንደሚሰማኝ ታውቂያለሽ? አታውቂማ። ምን አለበት ለኔ የሰጠኝን ዱንያ ለነሱ ሰጥቶ የነሱ ልጅ ለኔ በሰጠኝ ብዬ ስንቴ ተመኝቻለሁ። ዱንያ ብቻውን ምንም ትርጉም እንደሌለው አይቼበታለሁ። በቃ እኔና አንቺ መሀል ደግሞ ልጅ የለም። ልጅን የሚያህል ነገር ሳይኖር ደግሞ ፍቅር ብቻውን ምንም ትርጉም የለው። ወይኔ ሐምዛ፣ አንተን ከባለቤት እቅፍ ውስጥ አውጥቼ ራሴ ለማድረግ ምንም ነገር አደርጋለሁ። ምንም ነገር። ቆይ እሱስ ከመቼ ነው እኔ ላይ እንደዚህ የሚጫወተው? ባለቤቴን እንደማትወልድ ነግሬ እሷን ፈትቼ ካንቺ ጋር አብሬ ሆናለሁ፣ ህይወትን መሰረታለን አለኝ። ግን አሁንም እሷ እቅፍ ውስጥ ነው ያለው። እኔ ላይ እየተጫወተብኝ ነው። እስከ መቼ ነው እኔ መጠበቅ ያለብኝ? እሷ የህይወት ኤቢሲዲ የቆጠርኩባት የፍቅሬ ሀሁናት ምናምን እያለ እኔ ላይ ይጫወትብኛል። የፈለገስ ቢሆን ከኔ ጋር የሁሉ ጊዜ በተስፋ ብቻ አብሮ እየኖረ አይደል እንዴ? ትሰሚያለሽ? ወልጄ ከብጄ ደስተኛ ሆኜ እንዳልኖር ባንቺ ታስሬያለሁ። አዎ ባንቺ ታስሬያለሁ። እስከዛሬ ብዙ ማግኘት የምፈልጋቸውን ነገሮች ባንቺ ምክንያት አጥቻለሁ። እስከዛሬ ብዙ ታግሽሻለሁ። ማለት መክፈል ያለብኝን ዋጋ በሙሉ ከፍያለሁ። ግን በቃ ከዚህ በኋላ የምታገስበት ምንም አይነት አቅምም ሞራልም የለኝም። ታውቂያለሽ ከኔ በላይ ላንቺ ምን እንደማስብ፣ ካንቺ ጋር ምን ያህል ርቀት ልጓዝ እንደምችል ታውቂያለሽ አይደለ? ይሄ ካንቺ የሚደበቅ ነገር አይደለም። ግን ያሁንን ሁሉ የማደርገው ቢያንስ ነገ ላይ የሆነ ተስፋ አገኛለሁ ብዬ ነው። አሁን ግን ምንም አይነት ተስፋ እየታየኝ አይደለም። በቃ ነገሮች ሁሉ እንዳሰብኳቸው እየሆኑ ስላልሆነ ተስፋ ቆርጫለሁ። የኔ ውድ ስለ ብክነት ካወራህ እኮ እንደው ምን መጨነቅ ያለብኝ? ሴት ልጅ ነኝ እኮ እድሜ የሚባል ነገር አለ። አንተ ወንድ ነህ፣ በፈለከው ጊዜ ብታገባ መውለድ ትችላለህ። እኔ እኮ ይሄን ሁሉ ነገር እርግፍ አድርጌ ተኩል ለፍቅራችን ስል ነው። አላህ ላይ ተስፋ ስላለኝ ነው። ዛሬ የከለከለኝ ልጅ ነገር ሊሰጠኝ ይችላል። እባክህ እንደዚህ አትሁን። አላህ እኮ ሌላ ሰዎችን በልጅ እንደሚፈትናቸው ነው እኛንም እየፈተነ ሊሆን ይችላል። ዛሬ ያልሰጠን ልጅ ነገር ሊሰጠን ይችላል። ለምንድን ነው አላህ ላይ ተስፋ የምትቆርጠው? አይመስለኝም። ከዚህ በኋላ የሚሆንም አይመስለኝም። ቢሆን ኖር እስከዛሬ ይሆን ነበር። እስከዛሬ ያልሆነን ነገር ነገ ላይ ይሆናል ብዬ ተስፋ አድርጌ መቀመጥ አልፈልግም። ለምንድን ነው ግን ስሜት መረዳት ያቃተሽ? ተረጅኝ እንጂ እንዲህ ልጅን የሚያህል ነገር አጥቼ ልጅን የሚያህል ነገር እስከዛሬ ሳላገኝ መኖሬ እራሱ ዋጋ እየከፈልኩልሽ እንደሆነ አታውቂ? ለአንቺ እኮ ነው ይሄንን ሁሉ ዋጋ እየከፈልኩ ያለሁት። ምንም አይነት ተስፋ በሌለበት ቤት ውስጥ አልችልም ከዚህ በኋላ በቃ። እንዴ ልጅን የማህል ነገር አጥቼ ከዚህ በኋላ የምታገስበት ምንም አይነት ምክንያት የለኝም። ማከን እንደዚህ አትበለኝ። ለማታችን ያለን ነገር ተጠናቆች ቼክምና ማድረግ ይችላል። ቢያንስ
ቢያንስ እንደዚህ አይነት ተስፋ አለ። ንብረት ነው ያልሽው እኮ እኔ ከዚህ በኋላ ተስፋ አድርጌ ንብረቴን ሽጬ አንቺ ታከመሽ ከዛ በኋላ ተስፋ ይኖርሻል ብዬ ላስብ እንደዛ ነው የምትይ? ይሄ የማይሆን ሐሳብ ነው እንዴ? ቆይ ንብረቴን ሽጬ ወይ ከንብረቴ ወይ ከአንቺ ከሁለቱም ሳሎን ስቀር ታውቆሻል ምን አይነት ስሜት እንደሚሰማኝ? ወይስ ድጋሜ ልቤ ልትጎጁ ፈልገሽ ነው? ቆይ የሰው መሳቂያ እንደሆን ትፈልጊያለሽ? ወይ ከንብረቱ ወይ ከልጅ አልሆነም ተብሎ ሲሳቅብኝ ውዴ ቢያንስ እስቲ ነብዩ ዘከርያን እንኳን ለማስታወስ ሞክር እስቲ። በዛ እንደዛ አርጅቶ ባለቤታቸው ሆነ እሳቸው እንደዛ አርጅቶ ተስፋ የላቸውም በተባለ ሰዓት አይደል እንዴ አላህ ልጅ የሰጣቸው? እኛ እኮ ተስፋ እንዳንቆርጥ ነው አይደል እንዴ እንደዚህ አይነት ታሪክ ያለው። አንተና እኔ ደግሞ ገና ወጣቶች ነን። እንዴት ባንዴ እንደዚህ ተስፋ ትቆርጣለህ? ያውም በእኔ በምትወዳት ሚስት። ምንም ተስፋ አይታይም። ወይኔ ሀምዛ ይህንን ነገር ማስተካከል ይኖርብኛል። ማንሽ ደግሞ ፍቅር መልስልኝ እንጂ ማነች? መልስልኝ እንጂ ለምንድን ነው ዝም የምትለው? እሱን የመጠየቅ ሞራል የለሽ ማለት እኔ ላይ ይሄን ያህል ነው ተስፋ የቆረጥከው? አዎ ሁሉን ነገር የማወቅ የመጠየቅ ሞራል የለሽ። ግን አንተ ለምንድን ነው ስልክ ማታነሳው? ፍቅር ምንድነው እንደዚህ የሚያደርግሽ? ተረጋጊ እንጂ። አቦ ተረጋጊ አትበለኝ እሺ። ስማ እኔ የምረጋጋው ያቺን እንደ መትገር የተጣበቀችብህ ሚስትህን ፈተህ እኔን ስታገባ ነው እሺ። እንዴ ቆይ እንዴት እንደዚህ አይነት ቃል ትናገሪያለሽ? አረ ቆይ ከዛች ሚስትህ እቅፍ ውስጥ መውጣት ይሄን ያህል ከባድ ነገር ሆኖ ነው? ቀላል ነገር አይደለም እኮ እያልሽኝ ያለሁት። በዛ ላይ ደግሞ ይሄ ህይወት በቀላሉ አይደለም የተገነባው። እንዴት ነው ዝም ብዬ የምወጣው? ለሷስ ዝም ብዬ እንዴት ነው የምነግራት? ጊዜ ስጪኝ። ነገሮችን ለሷ ማስረድቼ እኔም እንደሚሆን አድርጌ ነገሮችን አስተካክላለሁ። እስከዛ ድረስ ግን አንቺ ልትታገሽኝ ይገባል። ነጋ ጠባ ታገሽኝ። አንተ ከዚህ ቃል ውጪ ምንም አታውቅም። ምንድነው? ቆይ አይሰለችህም እንዴ? ለሁሉም እኮ ጊዜ አለው እያልኩሽ ነው። ስማ ይሄን ታገሺ የሚል ቃልህን መስማት በጣም ነው የሰለቸኝ እሺ። ያ ጊዜ ሲመጣ አንቺ የምትይው ነገር ሁሉም ይሆናል። ግን በቃ ታገሽኝ። በቃ ነገሮች ሁሉ እንዳሰብነው ይሆናል። ግን ግዴታ አንቺ ትዕግስት ያስፈልገኛል። ይኸውልህ
እኔ የምታገሰውም የምጠብቀውም ነገር የለም። እሺ ትግስቴ አልቋል። ቆይ እኔ እኮ አላገባሽም አላልኩሽም፣ ግን ጊዜ ስጪኝ። በእንዲህ አይነት ሁኔታ አይሆንም። የተወሰነ ጊዜ ስጪኝ። እስከ መቼ ነው ጊዜ እየሰጠው የኔን እድሜ የምትበላው? ቢያንስ እንገናኝና እኔና አንቺ ቁጭ ብለን ማውራት ያለብንን ነገር እናውራ። ሁሉን ነገር ማስተካከል እንችላለን እኮ። ግን አንቺ እንደዚህ አትፍጠኝብኝ። ቆይ ከመቼ ጀምሮ ነው ጊዜ ስጪኝ ያልክ በምላሳ አስራ ያስቀመጥከኝ? እስከ መቼ ነው የምታገስህ? ውዴ ማይጨበት ተስፋ አይደለም እኮ የሰጠሁሽ እንዴ። ቆይ እሺ እንደዛ ሰዎች ምንኛ ያማረ ትዳር ነው፣ እንዴት ያስቀናሉ። ብዙ ሰው የቀናበትን ትዳር እንደዚህ ቀለል አድርጌ አፍርሼ ሲሄድ ሰውስ ምን ይለናል? ቢያንስ ነገሮችን ቀስ ብዬ እንዳስተካክል ጊዜ ስጪኝ። ትንሽዬ እኮ ነው የምትታገሺ። ትንሽ ታገሺ። ያንተ መጫወቻማ ሆኜ አልቀርም። እሺ ሄሎ ሄሎ ወይኔ ኢክራም፣ ቢልልሽማ ትዳር መስርተሽ ቤትሽን ነበር ማቃናት የነበረብሽ። ግን አሁን ያው ቤተሰቦቼ ቤት ውስጥ ተጎልቼ አሁንም እንደ ሰራተኛ ቤት እጠርጋለሁ። ማን ነው ደግሞ የሚደውለው? ሄሎ ይክሩ፣ ጓደኛዬ ጉድ ሆንኩልሽ እኮ። ያንን ጉድ ነው? ምን ሆነሽ ነው? ባሌ ሌላ ሴት ጋር ሸፈተ መሰለኝ። በቃ ምንም ሰላም አይደለንም። ቆይ ምን አይተሽበት ነው? ቤቴ ጭራሽ ሊፈርስ ነው መሰለኝ። በቃ እኔ ስልኩ ላይ ፍቅር ብሎ ሴፍ ያደረገው ስልክ አለና ሁሌ እሱ በተደወለ ቁጥር ይረበሻል። እኔ ራሱ ለሚናገረኝ ንግግሮች በቃ አይጠነቀቅም። ዝም ብሎ የሚናገረኝ በቃ ልቤን እየሰበረው። ይኸውልሽ ጓደኛዬ፣ የእሱ ልብ ውጪ ከሸፈተ ያንቺም ልብ ቢሸፍት ነው የሚያዋጣው። እንዴ ምን ማለት ነው? እኔ እኮ ወደዋለሁ። በዛ ላይ ባለቤቴ ነው እንዴ። እንዴት ሆኖ ነው ወደ ውጭ ማየው? እኔ አግብቻለሁ እኮ፣ እኔ ባለ ትዳር ነኝ። ያው እኔ እንግዲህ ጓደኝነቴን እየመከርኩሽ ነው። ይክሩ ግን ምን ነክቶሻል? አንቺ ነሽ የኔ ያልሽ? እኔ እኮ ጭራሽ ካንቺ ጥሩ ምክር ፈልጌ እኮ ነው የደወልኩት። እንዴት እንደዚህ ትይኛለሽ? ምን ያው ነው ወንዶች ይታመናሉ ብለሽ ነው? በይ አንቺ ቢያንስ አንቺ እንኳን ትረጂኛለሽ፣ የተሻለ ምክር ትሰጪኛለሽ ብዬ ነበር የደወልኩት። ግን አንቺም ተቀይረሻል። ምን እንደሆነ አላውቅም። ብቻ ቻው። ከአንቺም ሰው ደግሞ ስልክ ትዘግብኛለሽ። ቤትሽን እያፈረሰችው ያለችው ማን እንደሆነች አልገባሽም። ውዴ ቆይ ህይወታችን ላይ እቺ ፍቅር ብለሽ ሴፍ ያርካስ ሲገብታ ነው አይደል? ህይወታችን የበጠበጠችው ለዛም ነው አይደል? እኔ ላይና ትዳራችን ላይ ተስፋ የቆረጥኩ። ለዛ ነው ንገረኝ እስቲ። ቢያንስ እኔ ለአንተ ስለ የከፈልኩት ዋጋ እንዴት ትረሳለህ? ቤተሰቦች ያኔ ለሀብታም ካልዳንሽ ብሎ ያንላ የሀብታም ጋጋታ ማምጣት ከነሱ ጋር ግብ ፈጠሪ እሱ ደሃ ነው ይቅርብሽ እያሉ ከነ ችግር ከነ ማንነት ወድጄ ያንላ ዋጋ ከፍዬ በድህነት እንኳን እንደዛ ስንሆን እኮ ተስፋ አልቆረጥኩም ነበር። አልሐምዱሊላህ ደግሞ እኔን ካገባ በኋላ ርስቅ ወደ አንተ መጥቶ ያው ዱንያውን ሁሉም ነገር ሰጥቷል። ውዴ በዱንያ እንደዛ ተፈትነን ድህነት እንደዛ እያረገን የዛኔ ተስፋ ያልቆረጥ ነው አላህ ከድህነት ይሄን የመሰለ ዱንያ ሰጥቶን እየኖርን እንዴት ልጅ አይሰጠንም ብለህ ተስፋ ትቆርጣለህ? ያ ሁላ ጥንካሬ የት ገባ?
ያ ሁላ ፍቅራችን ያ ሁላ አላማ እንዴት በአንዴ እንደዚህ ከስማል? አዎ ዱንያ ሰጥቶኛል። እኔ ደግሞ ዱንያ ሰጥቶ ልጅ ከማይኖረኝ ዱንያን አጥቼ ልጅ ቢኖረኝ እመርጣለሁ። ከምንም በላይ ልጅ ያስፈልገኛል እያልኩሽ እኮ ነው። ይህንን ስሜት እንዴት ነው ማትጋሪኝ እንዴ? በቃ ልጅ የለም ማለት እኮ አንቺ ባዶ ነሽ ማለት ነው። የባዶነት ስሜት እየተሰማኝ እኮ ነው። ልጅን የሚያህል የልጅን ጣዕም አጥቼ መኖር ምን ያህል ከባድ እንደሆነብኝ አልታየሽም? ከባድ እኮ ነው። ይህን ስሜቴን ተጋሪኝ እንጂ። አውቃለሁ አንቺ ለእኔ ስትይ ከቤተሰቦችሽ በጣም ብዙ ምርጫ ነበረሽ፣ ግን እኔም ብለሽ መተሻል። እንዳሰብኩት አልሆነም። በልጅ ታድይኛለሽ ብዬ አስቤ ነበረ፣ ግን አልሆነም። መውለድ እንደማች እያወቅኩ ከአንቺ ጋር መኖር ነገን ተስፋ ማድረግ ከምልሽ በላይ ከብዶኛል። በቃ ተስፋ ማድረግ ሰልችቶኛል። በእንዲህ አይነት ሁኔታ እንዴት መቀጠል እንዳለብኝ አላውቅም። በቃ በህይወቴ ውስጥ ግዴታ ነው አዲስ ነገር መፈጠር አለበት። እስከዛሬም አዲስ ነገር ይኖራል ብዬ ነበር ስጠብቅ የነበረው። አሁን ግዴታ አንቺም ራስሽን ማዘጋጀት መቻል አለብሽ። በቅርቡ አዲስ ነገር መወሰን አለብኝ። የራሴን ውሳኔ በቅርቡ መወሰን አለብኝ። ውዴ ህይወታችሁ እኮ እየበጠበጠችው ያለችው እቺ ፍቅር የምትባለው ሴት ነች። ለምንድን ነው እሷን ከህይወታችን ማታስወጣት? ለምንድን ነው ማስወጣት? ልጅ እስከሰጠችኝ ድረስ ከሷ ጋር የማልሆንበት ምንም አይነት ምክንያት ስለሌለ አሃ እሷን አግብታ ልትኖሩ? ለአዲስ ነገር ለአዲስ ለውጥ ራስሽን አዘጋጂ። ወይኔ ኢክራም፣ እሱ በእኔ ላይ እንደዚህ ይጫወታል? እስከ መቼ ነው? ቆይ እስከ መቼ እንደዚህ እንደሚጫወትብኝ? ኢክራም። አቤት አባ። ምንድን ነው የሚያስደነግጥሽ? አይ ምንም፣ ዝም ብዬ ነው። ምንድን ነው የምሰማው? ምንድን ነው እንደዚህ ከጣራ በላይ እያወራሽ እዛ መንገድ ድረስ እስኪሰማ ድረስ? ከማን ጋር ነው በስልክ የምታወሪው? አረ ከማንም ጋር አይደለም አባ። እየሰማው እኮ ነው። በር ከፍቼ ግቢ ውስጥ እስከሰማ ድረስ እስከገባ ድረስ ያንቺ ድምጽ ነው የሚሰማው ከፍ ብሎ። ያ ብዙም አስፈላጊ ስልክ አይደለም፣ ዝም ብሎ ስልክ ነው። አስፈላጊ ስላልሆነ ነው እንዲህ ስሜታዊ ሆነሽ እያንባረቅሽ የምታወሪው? እሺ ይሁን። እኔ በጣም የሰለቸኝ ነገር ቢኖር አንቺ ነጋ ጠባ ስልክ ላይ ተለጠፈሽ ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ቴሌግራም እያልሽ ከማን ጋር እንደምታወሪ ከማን ጋር ምን እንደምትይ አላውቅም። እድሜሽን እዛ ላይ እየፈጀሽ ነው። ስልክ ትዳር አይሆንም። በስልክ ያወሩሽ ሰዎች በሙሉ ላንቺ ትዳር አይሆኑሽም። አግቢ 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 ነጋ ጠባ። አይ የምወደው ሰው አለ አልሽ። እሺ የልጄን ስሜት ልጠብቅ፣ የምታገባው ሰው ካለ በምርጫዋ በፍላጎቷ የመረጠችውን ሰው ታግባ ብዬ እድሉን ላንቺ ሰጠው። ነገር ግን አንቺ ከመቼ ጀምሮ ከስንት ጊዜ ጀምሮ ስንት ዓመት ሆኖ ሊያገባኝ የሚፈልግ ሰው አለ፣ ቃል የተገባባነው ሰው አለ፣ እወደዋለሁ፣ ህይወት ከሱ ጋር ሲሆን ነው የሚሰምርልኝ። ይሄን አልሽ። እሺ አልኩኝ። ግን ምንም ከንግግር የዘለለ ምንም ነገር እያየሁ አይደለም። ምንድነው? ቆይ ይሄ ነገር እስከየት ነው የሚቀጥለው? እኮ ትንሽ ጊዜ ስጠኝ። ይሄ ጊዜ ስጠኝ የምትይው ነገር ነው የሰለችኝ። እስከ መቼ ነው? ቆይ እስኪ ንገሪኝ። ቆይ አንቺ ራሱ አይሰለችሽም እንዴ? ጊዜ ስጠኝ ስትይ
እስከ መቼ ነው ጊዜ የምሰጥሽ? እስኪ ንገሪኝ እስከ መቼ? ያ ይወደኛል ያገባኝ ይፈልጋል የምትዩ ሰው ክብር ቢኖረው ለትዳር ቦታ ቢኖረው ይህን ያህል ጊዜ ያንቺንም ጊዜ አይበላም። በክብር ሽማግሌ ልኮ ልጃችሁን ለልጃችን ብሎ ያስጠይቅ ነበር ይመስለኛል። የስልክ እንጂ የተገባር ጋብቻ ውስጥ ያለ ሰው አይመስለኝም። እንደዛ አይደለም አባ፣ ትንሽ ጊዜ ስለሚያስፈልገን ነው። ይኸውልሽ እኔ አስተምሬ አስመርቄ አሁን እስካለሽበት እድሜ ድረስ ችያለሁ። ከዚህ በላይ ግን አልችልም። ወይ ያልችውን ሰው ሽማግሌ ልኮ በክብር ልጃችሁን ብሎ ይጠይቅ፣ አሊያም ደግሞ እኔ ያዘጋጇቸው ሰዎች አሉ ካሁን በፊትም ላንቺ ይሆናሉ አባት ነኝ እንደ አባት ለልጄ ይሆናል ብዬ ኢማን ያለው ህይወት ኑሮ ዱንያ ያለው ሰው መርጬ ባመጣ እምወደውን ሰው ካልሆነ ብለሽ አልሽኝ። ፍላጎትሽን ጠበቅኩ። ታዲያ እንዴት ከማልፈልገው ሰው ጋር ትዳር መሰረታለሁ አባ? እንዴት ላይ እንደዛ ያደርገኛል? ለቺ ፍቅር በምትባል ሴትዮ እንዴት ይቀይረኛል? እኔ ለፍቅራቸው የከፈልኩት ዋጋ እንዴት ማሰብ ያቅተው? ልጅ ላይ እኔ አልከለከልኩት። ልጅ ያላህ ስጦታ ነው። እንዴት ላይ እንደዚህ ያደርጋል? ከማትፈልጊው ሰው ጋር ህይወት አትጀምሪም ብዬ እኮ ነው እኔም እስከ ዛሬ የጠበቅኩሽ። ያ ሰው ግን በእድሜሽ እየቀለደ ነው። እሱ በእድሜሽ እየቀለደ ይኖራልና አንቺ ከእናትና ከአባትሽ ቤት ቁጭ ብለሽ የእናትና የአባትሽን እንጀራ እየበላሽ ቁልቁል መኖር ነው እንዴ የምትፈልጊው? ጓደኞችሽ ወልደው ከብደው ህይወት ጀምረዋል አይደል እንዴ? እንዴ አባ፣ እኔ እሱን ሳልፈልግ ቀርቼ ነው? እኔን የምትረዳኝ ሞክር እንጂ። ብትፈልጊ ኖሮ ህይወት ትጀምሪ ነበር። ሁሉም ሴት እኮ አግብቶ መውለድ ይፈልጋል። ያንቺ ፍላጎት ግን የተለየ ነው። ያንቺ ጓደኞችሽ አግብተው ወልደው ሲከብሩ በትዳር አላህ ከፍ ሲያደርጋቸው እንዳንቺ ጊዜያቸውን በስልክ እያጠፉ አይ ማገባው የሚያገባኝ ሰው አለ ብሎ ሳይሆን ቀጥታ ሽማግሌ ተልኮ በክብር አግብተው ወልደው ከብደው ህይወትን እየኖሩ ነው። አንቺ ግን ቁልቁል። እኔ ከዚህ በላይ አልታገስሽም። ተሰሚኛለሽ? ከዚህ በላይ እኔ አንቺን የምታገስበት ምንም ምክንያት የለኝም። ነገ ከነገ ወዲያ የፉአድ ልጅ ከማንም ዲቃላዋን ይዛ መጣች ተብዬ ክብሬ ስሜ እንዲነካ አልፈልግም። በተከበርኩበት አገር ባለው በተከበሬ በኖርኩበት ሰፈር አንገቴን ደፍቼ ዝቅ ብዬ መኖር አልፈልግም። በቃ ምንም አታስተባቢ። 15 ቀን ሰጥሻለሁ። ያ ይወደኛል ሊያገባኝ ይፈልጋል የምትዩ ሰው ክብር ካለው ለትዳር ቦታ ካለው ሽማግሌ ይላክ። ከዛ ውጪ ወይ ራሴ መርጬ ያዘጋጀሁትን ሰው አምጥቼ ትዳር ህይወት እንድጀምር ያደርጋለሁ። አሊያም ደግሞ ጓዝሽን ጠቅልለሽ በተማርሽበት ፊልድ ስራ ፈልገሽ የራስሽን ህይወት መኖር ትችላለሽ። ከዚህ በላይ ግን አልታገስሽ። ሰምተሽኛል? አዎ አባሽ፣ በቃ ትንሽ ጊዜ ብቻ። ጊዜ አትበይኝ። ጥሩ። እኔን እዚህ በማይሆን ተስፋ እየሞላኝ እሱ እዛ ሚስቱ እቅፍ ውስጥ እዛም ያህል ቤት ውስጥ በሰላምና በደስታ ይኖራል። ለነገሩ ልጅ ከሌለው ምን ትርጉም አለው?
ልጅ ከሌለ ያ ቤት መቃብር ነው የሚሆነው። እኔ ግን እሱ የሚመኘውና የሚፈልገውን ህይወት ሰጠዋለሁ። እሷ ምንም ጓደኛዬ ብትሆንም ሄጄ ለሷ ሁሉንም እውነት ነግራታለሁ። አንቺ መውለድ ስለማትቺ አስጠልተሽዋል፣ ስለዚህ አብሮሽ መሆን አይፈልግም፣ ከኔ ጋር ህይወት መኖር መመስረት ይፈልጋል ብዬ ነግራታለሁ። አዎ አሁኑኑ አደርገዋለሁ። እዚህ ድረስ ምን ልትሰሪ መጣሽ? ምን ማለት ነው? ምን ልትሰሪ መጣሽ? ታውቁሻል። እቤት ውስጥ እኮ አለች። ትኖራ፣ እኔ ምን አገባኝ? ትሰማናለች። ኧረ ድምፅሽን ቀንሽ። ትስማ፣ ሁሉንም ነገር ትስማ። መውለድ ስለማትቺ ከአንቺ ጋር ያለው ፍቅር ተሟጦ አልቋል ብዬ ልነግራት ነው የመጣሁት። ኧረ እባክሽን ድምፅሽን ቀንሽ። ትሰማናለች እያልኩሽ እኮ ነው። ትስማ። ሲጀመር የመጣሁበት ጉዳይ እኮ እሱን ለመናገር ነው። ከዛስ የሚፈጠረውን ነገር አስበሽዋል? ምንም ይፈጠር ግድ አይሰጠኝም። ለአንቺ ግድ ላይ ሰጥሽ ይችላል፣ ለእኔ ግን ትልቅ ውሳኔ ነው። ጊዜ ስጪኝ፣ እኔ እነግራታለሁ ብዬ ደጋግሜ እነግርሻለሁ አይደል? ጊዜ ስጪኝ፣ ጊዜ ስጪኝ። ሁልጊዜ አንተ መልፈስፈስ ነው የምታውቀው። እኔ አላሳዝንህም? አባቴ ነጋ ጠባ አግቢ እያለ የሚጨቀጭቀኝ እኔ አላሳዝንህም? እሷም እኮ ለእኔ የልብ ጓደኛዬ ናት። ይህንን ለእሷ መንገር ቀላል ይመስልሃል? ግን በቃ ምንም ማድረግ አልችልም። እሺ በቃ እኔ ቀስ ብዬ እነግራታለሁ። ጊዜ ስጪኝ አልኩሽ። ይሄንን ማድረግ ለምን ከበደሽ? ካንተ ጋር ለመኖር ያለኝ ጉጉት ነው እንደዚህ የሚያደርገኝ። ለማግባት ያለኝ ጉጉት ነው እንደዚህ እያደረገኝ ያለው። አንተ ለፍስሱ ወንዱ ማድረግ ያቃተህን ነገር እኔ አድርጌ አሳያለሁ። እንዴ ኧረ እባክሽ ተመለሺ። ነገሩን እኮ ልታደፈረሽው ነው። እባክህ ካልደፈረሰ አይጠራ። ሀውለት መነጋገር ያለብን ነገር አለ። ሰላምታ አይቀርም። እንደዚህ ሆኜ እያየሽኝ ምንድን ነው የምትወድ? መጀመሪያ ሰማቲ እኔ በጣም ባስፈለግሽ ሰዓት ነው የመጣሽ። እባክሽን ለእነኛ ልብን በሚጠግኑ ቃላቶች ልቤን ጠግኝ። ከምን ጊዜውም በላይ ዛሬ ልቤ ተሰብሯል እና እኔ ጠንካራ እህትሽ በቃ አሁን ደክሞኛል። ዛሬ ከምልሽ በላይ ነው የገፋኝ እና ከምልሽ በላይ ሰው በሚያስፈልገኝ ሰዓት ነው የመጣሽው። እንዳንቺ የሚረዳኝ ማንም የለም። አሁን ላይ ይረዱኛል ብዬ ከማስባቸው ሰዎች አንዱ አንቺ ነሽ እና ተበተሽ ታጽናኝ ይፈልጋል። ሀውለት በጣም ነገሮችን አታካብጂ። መሰበር እኮ ያለ ነው፣ ባንቺ ብቻ አልተጀመረም። እንዴት እንደዚህ ትይኛለሽ? እኔ እኮ በጣም ጠንካራ ሰው ነበርኩኝ። ታውቂኛለሽ አይደል? ዛሬ ተሰብሬያለሁ እያልኩሽ እኮ ነው። ይኸውልሽ ሀውለት፣ እኔ ከዛ በፊት በጣም አስፈላጊ ነገር ልነግርሽ ፈልጋለሁ። የመጣሁትም ለዛ ነው። እንዴት ከኔ ጉዳይ የሚበልጥ ነገር አለ? እኔ እኮ ጓደኛሽ ነኝ፣ የልብ ጓደኛሽ ነኝ። እኔ ነው ማረጋጋት ያለብሽ። እኔ ከአንቺ በላይ የምቀርበው ሰው የለም እያልኩሽ እኮ ነው። ምንድነው እንደዚህ የሚያልፈስፈስ? በቃ ጠንከር በይ። ሁሌም እኮ ሰው ጠንካራ ሆኖ አይቀጥልም አይደል እንዴ? አሁን በቃ የመጣሁበትን ነገር ልንገርሽ። እንዴ ይቅር፣ ምን ሆነሽ ነው? ምን አይነት ጨካኝ ሰው ብትሆኚ ነው?
እንዴ ቢያንስ አመመኝ እያለች ነው አይደለ? ቡና ፊላት በቃ የሆነ ነገር ያረጋጋታል። ብቻ የሆነ ነገር አድርግላት። በቃ ከመረግሽ በላይ ራሴ ሊፈነዳ ነው። ራሴ አሞኝ እና ያን የሚያረጋጋልኝ ቡና ፊልም እስቲ ከቻልሽ ሀውለት ቡና ገዝተሽ ነኝ። እስከዛ እሷ እያቀራረበች ትጠብቅሻለች። እንደሱ ነው የሚሻለው። ውዴ ወይ ማሪ ታውቃለህ በጣም ደስተኛ የሆንኩ ነው። ያለፈው ነገር ሁሉ አልፎ ያ ሁሉ ነገር አልፎ አብረን መሆናችን እኔ እናንተ አብረን ደስተኛ መሆናችን በጣም እየገረመኝ ነው እና በጣም የተለየ ደስታ እየተሰማኝ ነው። ካንቺ በላይ እኔ ደስተኛ አልሆንኩም ብለሽ ነው? ያ ሁሉ ነገር ያ ሁሉ ጊዜ ያ ሁሉ ጭቅጭቅ አልፎ እኔ እናንተ በደስታ እንደዚህ መኖራችን በጣም ነው የሚገርመው። ካንቺ በላይ እኔ ደስተኛ የሆንኩ መስለኛል። ለምን ትላንት የጎደለኝን ነገር ዛሬ ልትሞይልኝ እንደመጣይ ሳስብ ራሱ ምን ያህል ውስጤ በደስታ እንደሚሞላ አልገባሽ? እኔም ያ ሁሉ ትግስቴ ምን አቀረ። ከዚህ በኋላም ደግሞ ደስተኛ እንደማደርግህ እርግጠኛ ነኝ። ከሷ ያጣኸውን ልጅ ፍቅር ሁሉ ነገር ሰጥሃለሁ። መቼም ከዛች ከማትወልደዋ ሚስትህ እኔ ሳልሻል አልቀርም። እሱማ ልክ ነሽ። ግን አለ አይደል አንዳንዴ እንደዚህ ቁጭ ብዬ ሳስበው ዝም ብዬ በግፍ ከቤት ስላስወጣኋት የቀድሞ ባለቤቴ ሀሳብ ይገባኛል። ምን አይነት ሀሳብ? በቃ እንደምወዳት ታውቂያለሽ አይደል? እሷን እኮ የፈተዋት መውለድ ባለመቻሏ ብቻ፣ ሌላ ምንም አይነት ምክንያት የለኝም እኮ። ይሄ እኮ ትልቅ ምክንያት ነው። ትዳር ውስጥ ልጅ ከሌለ ሁሉ ነገር ባዶ እንደሆነ አታውቅም? ልክ ነሽ። ያ ሁሉ ጠንካራ ፍቅራችን የምትሉት እንኳን ከመለያየት አላዳናችሁም አይደል? ስለዚህ ዋናው ነገር በትዳር ውስጥ ልጅ ነው። እሱን ደግሞ እኔ ልሰጥ ዝግጁ ነኝ። ለዚህም ነው ውስጤ በደስታ የተሞላው። ጥሩ ምትከሰኝን ባለቤቴን በማግኘቴ ፈጣሪን በብዙ አመሰግነዋለሁ። አንቺንም አመሰግንሻለሁ። ትላንት የነበርኩበት ህይወት እኮ በጣም ከምልሽ በላይ ተስፋ የቆረጥኩበት ህይወት ነበር። ግን አንቺ መጣሽና ድጋሚ ህይወቴን እንደ አዲስ እንድጀምር አደረግሽ። ለዚህ ደግሞ ትልቅ ምስጋናና ክብር አለሽ። ብቻ አልሐምዱሊላህ ከዚህ በኋላም ደስተኛ እንሆናለን። ቤታችን በልጅ ይሞላል። ብቻ በቃ ወደፊት ያለውን ህይወታችን አሪፍ ይሆናል። ስላለፈው ነገር ማሰብ ምንም አይጠቅመንም። አባ እኔ እኮ ልዘይር መጥቼ ያው በሩ ዝግ ሆኖብኝ። ይዘይር ነገር ይዘይርሽ ምንድነው የምሰማው? ምን ሰማህ አባ? ምን ሰማ? ቅሌትሽ ነው። ቅሌትሽ አደባባይ ወጥቶ ሰማው። ያንቺ ቅሌት ያንቺ ውርደት ተከትሎ የኔንም ቤት በር አንኳኳ። እኔ ምለው የሰው ቤት የሰው ትዳር አፍረሰሽ ነው እንዴ ያንቺን ህይወት የገነባሽው? ያችን የመሰለች ኢማን ያላት ከጥሩ ቤተሰብ የተፈጠረች ልጅ ስለማትወልድ ብቻ የሷን ቤት አፍርሰሽ አንቺ የራስሽን ቤት ትገነቢያለሽ? እኔ አንቺን ሳሳድግ እንደዚህ ባለጌ አድርጌ ነው እንዴ? ያቺ ሴት ጥሩ ቤተሰብ ያሳደጋት ኢማን ያላት ለትዳሯ ታማኝ ባሏን የምትወድ መልካም ሴት ነበረች። እንዳንቺ አይነት አይን አውጣና እንዳንቺ አይነት ራስ ወዳድ ሴት ህይወቷ ውስጥ ገብታ ባሏን ነጠቀች። እኔ አንቺን ሳሳድግ እንደዚህ ባለጌ አድርጌ ነው እንዴ? አላህ ላንቺ ህይወት አልጻፈልሽም? አመት 2 አመት ሙሉ ከዚህ ከማይረባ ቆሻሻ ሰው ጋር ነበር አንቺ ተጣብቀሽ አገባዋለሁ ያገባኛል ብለሽ ስትይ ነበረው። እስኪ ንገሪኝ። ያባኔ አሁን ምን አደረኩ አትበይ። እሱ እኮ ራሱ ነው ከኔ ጋር መሆን የፈለገው። እሷ መውለድ ስለማትችል ስሚ፣ አንቺ ሴት ነሽ። ነገ ከነገ ወዲያ ይሄ ችግር ልጅ የመውለድ ችግር አንቺ ቤት ቢገባስ? ኧረ አባይ ዝም በይ። መልስ አልፈልግም። የፉአድ ልጅ እንደዚህ አይነት ቆሻሻ ስራ ሰራች ሲባል ለስሜስ ጥሩ ነው?
አንቺ ስለራስሽ ምን አይነት ጡር ነው የምታስቀምጪው? እነዚህ ሰዎች እኮ ይዋደዱ ነበር፣ ይፋቀሩ ነበር። በመሃላቸው አላህ ለፈተና ብሎ ልጅን ከለከላቸው። ልጆች ናቸው ገና ነገ ከነገ ወዲያ ይወልዱ ነበር። ልጅስ ባይወልዱ በፍቅር መኖር አይችሉም እንዴ? ይሄ ሰው ቆሻሻ ነው። ለነገሩ ለቆሻሻ ሰው ቆሻሻ ነው የሚገባው። ለዛ ነው አንቺም ተከትለሽ ቤቱ የገባሽው። ውጪልኛው። አራባ እኔ እኮ ናፍቃችሁ ነው። ውጪልኝ። ናፍቆት ምናምን ዚያራት በኝ ቀብርሽ ይዘይል። ውጪልኛው ከቤት ነይ። ውጪልኝ። ውጪልኝ። ውጪ። የሰው ትዳር አፍርሰሽ ያንቺን ህይወት ትፈልጊያለሽ እና ምን ማድረግ ነበረብኝ? ነጋ ጠባ አግቢ እያልክ እየጨቀጨቀ ፊቴና ትጨምሪብኝ። ውጪልኝ። ውጪ። ሌላ ነገር አልፈልግም። እሺ እወጣለሁ። ክብር የማይወድላት አይ ማሻአላ ቤታችሁ ማምሮበት አፋፋ ብላችኋል። እንዴት ነው ለመዳችሁ ትዳር? አዎ ማለት እየለመድን ነው። እንዴት ነው የቀድሞ ባሌ ተመቸሽ? አልহামዱሊላህ እንግዲህ እየተላመድን ነው። ለመዳችሁት ሁሉንም? አዎ እንዴት ነሽ አንቺ? አለው ምን አሸማቀቅሻል? እንደበፊት ፈታ ብለሽ አታዋሪኝም እንዴ? ምን ችግር አለው? እሱም የቀድሞ ባሌ ነበረ፣ አንቺም የሀራ እህቴ ነሽ። ምንም እኮ የሚያሸማቀቅ ነገር የለም። ፈታ ብላችሁ አውሩ። ጓደኝነታችን እንደበፊቱ እንዲሆን የምፈልገው እንደውም እኔ ምናልባት ከኔ ያጣውን ልጅ ባንቺ በኩል አላህ ሊሰጠው ይሆናል። እና ደግሞ ለሰርጋችሁ ስላልተገኘው አውፍ በሉ። በጣም ይቅርታ። ከሁሉም በላይ ቀድሜ መገኘት የነበረብኝ እኔ ነበርኩኝ። ስላልተመቸኝ ነው፣ ሀጃ ነበረብኝ። እና ሰርጋችሁን በማስመልከት ያው መቼም ከኔ ግፍት ትጠብቃላችሁ እና እቺ ልስጣችሁ ብዬ ነው። ያረ ምን መቸገር ያስፈልጋል? ደግሞ እኔ የቅርብ ጓደኛችሁ አይደል? ከኔ ስጦታ ሳትቀበሉ ከማን ትቀበሉ? ኢንሻአላህ ይስጥላ። ለምን እንደምታስቀምጪ? ስጦታማ እዚሁ ነው መከፈት ያለበት። ምንድነው? ከፍተሽ ይው ግን መቸገር አልነበረብሽም? አረ ችግር የለውም። ለእናንተ ያልሆነ ስጦታ ደግሞ ይሄን ያህል መቸገር አልነበረብሽም ለኛ። ይሄ ምንም መቸገር እኮ አይደለም፣ ግዴታዬ ነው። እሺ ካልሽ እንግዲህ ቡናውን ጠጪ እንጂ አልወድሽ። አይ አሪፍ ነው። ተጫወቱ እንጂ ዝም አላችሁ። ያጂ እና እንትን ይወደድሻል መሰለኝ። ኧረ ወድጃለሁ። እየጠጣሁ ስኳር የለውም ነው አሉ። ኧረ ወረቀት እኮ ነው። ወረቀት ስጦታ ይሁን ከፍተሽ ብታነቢው አይሻልም እንዴ? እንደማየው ከሆነ የሕክምና ውጤት ነው። አዎ የሕክምና ውጤት ነው። አንቺ ከምታነቢው እኔ ልንገርሽ እንግዲህ አጣራ አድርጌ ይሄ የቀድሞ ባሌና እኔ መውለድ ባለመቻላችን ወደ ሕክምና ቦታ ሄደን ነበር እና ውጤቱ ከመውጣቱ ውጤቱን እሱ ሳይሰማው በፊት እኔ ቀደም ብዬ ሄጄ ዶክተሩን አናግሬው ነበር እና መውለድ ማይችለው ባለቤቴ እንደሆነ ነገረኝ። ምን ማለት? አዎ እውነታው ምንድን ያልሽው? መውለድ ማትችለው አንተ እንደሆንክ ዶክተሩ ነገረኝ። ስለምን እያወራሽ? አንተ ሲጀመር ምንም የመናገር መብት የለህም። ዝም ብለህ ሰማኝ። እኔ ድጋሚ ትዳሬ ለመበጥበጥ መጣሽ? እኔ የማንንም ትዳሬ መበጥበጥ አላማ የለኝ። ስለዚህ ምንድን ነው ይዘሽ መጣሽው? ይሄ ትክክለኛ ውጤት ነው። ገብቷል? ያን የተናገርከኝ ልቤን ያደማው ይበቃል። የዛኔ የሕክምናችን ቀጠሮ ቀን ካንተ አንድ ሰዓት ቀደም ብዬ ዶክተሩን ሄጄ አናግሬው ነበር እና ሄጄ ሳናግረው ለምኜው ውጤቱን ነገረኝ።
ከዛ መውለድ ማችለው አንተ እንደሆንክ ነገረኝ። ከዛ እግሩ ላይ ተደፍቼ መሃኗ እኔ እንደሆንኩኝ እንዲነግር ዶክተሩ እንደዛ ተማጽኝ ዶክተሩ ውጤቱ እንዲቀይር ያደርኩት እኔ ነኝ። ሙያ አይፈቅድም ብሎኝ በስንት መከራ ተለማምጬ እግሩ ላይ ተደፍቼ ውጤቱን ወደኔ ያስቀየርኩት። ምክንያቱም ልጅ ባለመውለድ የተነሳ ልብህ እንዲሰበር አልፈልግም። ያንተን ስብራት ደግሞ እኔ መቋቋም አልችልም። ለዛ ብዬ እኔ መውለድ እንደማልችል እንዲነግርህ አደረኩት። ትሰማኛለህ? አንተም ሆንክ ባለቤትህ ከሃዲ ናችሁ። ምን እንዳረጋችሁ ማላቅ መሰለ? ያኔ ምን ስታወሩ እንደነበር ያልሰማው መሰላችሁ? እሺ ይሄኛ ተቆርቋሪ ምን አይነት ቆይ ለፍስፍሶ እንደነ እኔ እንደዚህ አይነት ለፍስፍሶ እንዳይመቸኝ። አንቺ ልታረጊ ያሰብሽውን ነገር ታውቆሻል እንዴ? እዚሁ ልትነግሪያት ነው እንዴ? አዎ የምጣውት እኮ ልነግራት ነው። እሱንም ቢሆን ነግሬሃለሁ። ትንሽ እንኳን አታሳዝንሽም? በዚህ ስሜት ላይ ሌላ ነገር ለምንድን ነው የምትጨምሪባት? አንቺም ሴት ነሽ እኮ ልትረጁ ይገባል አይደል እንዴ? አሁንም ለእሷ ነው እያዘንክ ያለው? እሺ እሷ ለስልብ መጀመሪያም ሰብሬያታለሁ። ድጋሜ ሰብረት ለምን ታርጊኛለሽ? ትሰበር እንዴ? እኔስ አላሳዝንህም? የእሷ ልብ መሰበር ብቻ ነው የሚያሳዝንህ? ንገራት በቃ። መውለድ አትችልም አይደለም? የእሷ ፍቅር በቅቶሃል አይደለም? ስለዚህ ንገራትና እኔን አግብተህ መኖር በቃ። ቀላል ነው እኮ። እንዴት ነው ቀለለሽ? እንዴት ነው ቀለል አድርጌ ማህፀንሽ መውለድ ስለማይችል ፍቺ እንደዚህ ነው ማለት? እውነታው እሱ ስለሆነ እንደዛው ነው። አንተ ደግሞ ማድረግ ማችል ከሆነ እኔ አደርገዋለሁ። እኔ አደርገዋለሁ። ቆይ እንዴ ነው የምታስቢው? እስከ መቼ ነው እየተፈሰፈስክ የምትኖረው እንዴ? እኔ አላሳዝንህም እንዴ? የነጋ ጠባ የአባቴ ጭቅጭቅና ንዝንት ሰልችቶኛል። አሁን ሁሉ ነገር አስጠልቶኛል። ትዕግስት የሚባል ነገር የለኝም። ትዕግስቴ አልቋል። መጨረሻ ላይ ደርሻለሁ። ስለዚህ እነግራታለሁ። እሷ ነች እህቴ ነች። ከጓደኛም አልፎ በእህትነት አይቻት እህቴ ነች ብዬ እሷ ነች ትዳሬን የበጠበጠችው። ያን ሁላ መስዋዕት የከፈልኩለት ምን ያህል ጨካኝ ልብ ቢኖራት እኔ ላይ እንደዚህ ያደረገችው? እንዴት እሷ ነው ፍቅር ብሎ ሲያወራ የነበረው? እቺ ይሄ ጓደኛ ነበረችው። እኔ ምንድነው? ቆይ እዚህ ጋር እኔ አላሳዝንህም እንዴ? በተስፋ ስንት ዓመት ሙሉ እየጠበቅኩ ያለው ሰው እኔ አላሳዝንህም እንዴ? ሴት እኮ ነው ልትረዳ ሞክር እንጂ። እኔ እኮ ጊዜ ስጪ ነው እንጂ አልኩት አላረገውም አላልኩሽ። ባለቤትህ መውለድ አለመቻሏን ከሰማ ጊዜ ጀምሮ አብረን እንደነበርን ታውቃለህ እንዴ? ይሄ ሁሉ ጊዜ መጠበቂ ምንም ነው ማለት ነው? እኔ አላሳዝንህም እንዴ? ምን ማለት ነው? ቆይ ለኔ ለምንድን ነው የማታስብልኝ? ሁል ጊዜ እሷ ብቻ። እሷ የከለከለችህን ልጅ ልሰጥህ እኮ ነው እኔ በአንተ ፍቅር ህይወት ውስጥ የገባሁት። እሺ ቆይ ቢያንስ እሷን ከህይወቴ በአንድ አሽቀንጥሬ መውጣት በጣም ነው የሚከብደው። ስለዚህ አንቺ እንደ ሁለተኛ ሚስት ሁኚኝና ሁለተኛ ሚስት አድርጌ ላግባሽ። ኧረ ተው በፍጹም እሱ እንዳታስበው። ይሄ ሁሉ ዓመት የጠበቁት ሁለተኛ ሚስት ለመሆን አይደለም። እሺ ቆይ ምን ላድርግ? መሀል ላይ እኮ በጣም ተሰቃየሁ። እኔም ያንን እኮ ፈልገዋለሁ። እየተሰቃየ ሳይሆን እየተልከሰከስክ ነው። ነገሮችን ሁሉን ነገር አፈራርቀህ ብንገላገል ኖሮ መጨነቅ ራሱ የለብህም ነበር። ከልጅቷ እኮ ልጅ ብቻ ነው ያጣሁት። ልጅ ስላልሰጠችኝ ብቻ እኮ ነው ይሄ ሁሉ በደል የምፈጽምባት። እሷን እኮ እንደምትወዳት ደጋግመህ ስታወራ እኔን እየጎዳኸኝ ነው። እሺ እኔ ልትረዳኝ ሞክር እንጂ ምን አይነት ነገር ነው እያወራህ ያለኸው? በቃ ጊዜ ስጪ። ጊዜ ያስፈልገኛል። ጊዜ ስጪ። ጊዜ ስጪኝ የሚለው አማርኛ በጣም ነው የሰለቸኝ። ስንት ጊዜ ነው ጊዜ ስጪኝ እያልክ ጊዜ ነው የበላኸው እንዴ? ወይ ውጭልኝ። ልወጣ አይደለም የመጣው። ምን ነው ሰላም አይደላችሁ? አረ ሰላም ነው። ሰላም ነው። እሺ በጣም ይቅርታ። እዚህ ነው ማፈተት እናንተጋ ወጥቼ ልባሱ ውጭ ያለው ታስ አልፎና ውጭ ተመልሻል እና ምን ይያሰብ። እሺ እንዳል በቃ እኔ ልብስ ቀይሬ ልምጣ። እሺ ሰምኛለሽ? አሁን ያወራነውን ነገር አልሰማችም ብዬ ተስፋ አደርጋለሁ። አንድ ነገር ትስማና ውርድ ከራሴ። እንደዛ እኔ ላይ ተጫውታችሁ ስታበቁ ይኸው መጨረሻው ይሄ ሆነ። ለማንኛውም መልካም ትዳር ይሁንላችሁ። ቆይ አንቺ ግን ምን አይነት መሰሪነት ነው? እንደምወደው እንደማፈቅረው እያወቅሽ የማገባውን ሰው መውለድ እንደማይችል ለምንድን ነው ያለብሽ? ዝም በይ።
ካንቺ በላይ ራስ ወዳድ ሰው የለም። ጓደኛዬ ነሽ እህቴ ነሽ ብዬ አቅርቤሽ እንደዛ የውስጤ ነግርሽ አቅፌሽ እያለቀስኩ ያንቺ ግን ከጀርባዬ ሌላ ሴራ እያሰሰች ነበር። ካንቺ ምን ታወሪያለሽ እንዴ ከሃዲ? እኔ ከዚህ በላይ እኔ ከእናንተ ጋር መነጋገር አልፈልግም። መልካም ትዳር ይሁንላችሁ፣ ይቅናችሁ። ይገርማል። ለካ ይሄ ሁሉ ጉድህን ተሸክማ ነበር እሷ እስከዛሬ ኖረችው። ኧረ በእናትሽ እሷ የምትለውን ነገር አትመኝ። ይሄ ሁሉ ማስረጃ ይዛ ከመጣች በኋላ አትመኝ ማለት ምን ማለት ነው? ድጋሚ ህይወቴን ልታበል መሰቃቀል ነው እኮ የመጣችው። ምንም ህይወትን ልታመሰቃቀል አይደለም የመጣችው። እውነቷን ነው። ውሸቷን ቢሆን ኑሮ ይሄንን ማስረጃ ይዛ መጣም ነበር። የዶክተሩ ፊርማ ማህተም አለበት። ከዚህ በላይ ምን ማስረጃ አለ? ሲጀመር ከዚህ በኋላ አንተ የምታገስ መስሎሃል? እንደሷ ሁሉን ነገር ችዬ መኖር አልችልም። ከዚህ በኋላ ካንተ ጋር መቀጠል አልፈልግም። አሁንም ከይና አውርድልኝ። ሲጀመር እኔ እናንተ ከተጋባን ጊዜ ጀምሮ ምንም አይነት የእርግዝና ምልክት አላየውም። በጣም ቆየን አይደል እንዴ? ስለዚህ እውነቷን ነው። ከዚህ በላይ ምንም ማስረጃ የለም። ከዚህ በኋላ ካንተ ጋር ማጠፋው ጊዜ የለኝም። እንደሷ ልታገስ አልችልም። ስለዚህ አሁንም ከይ እንድታወርድልኝ እፈልጋለሁ። Thank you.